ከ10 ጥያቄ ቢኖር 5ቱን ነው የወሰደው እንጂ ሙሉን 10 በ10 ወስዷል አላልኩም። መጀመሪያ ላይ ስነሳ ስለተናገርኩ ማለት ነው። አንድ ከ10 በሚለው ነው ኖ ማተር አንድ ከ10 እንኳን ተማሪ ካገኘ ከጎበዝ ተማሪ አንድ ኮረጇል አልኮረጀም እኮ ወስዷል እኮ አልኩ እኮ በጣም ጥሩ አዎ አንድ ከ10 እንኳን ካገኘ ከጎበዙ አንድ ወስዷል ይሄ ማለት አንድ ስምምነት አለ ማለት ነው አሁን በደንብ አድርገ ቤዝ አድርገ የተናገርከውን እንየው ግመል በመርፌ ቀዳዳ ብትገባ ይቀላል ያልከውን ከቁርአን የቱ ጋር ነው ያለው ከባይብል የቱ ጋር ነው ያለው መኮረጁን እዚሁ እንድንተማመን አውጣው እርሶ ሂዱና ቁርአን 7:40 ላይ አንብቡት እሺ 7:40 ከወንጌልስ ወይም ከመጽሐፍ ቅዱስ ማቴዎስ 19:24 ማቴዎስ 19:24 ስለዚህ የተኮረጀውን ቀዳሚውን እንየው ምን ብሎ ማርክ እንደሞላ ከዛ የኮረጀውን ኋላ ደግሞ እንዴት እንደገለበጠ እናጋልጠዋለን ምን ይላል አስኮራጅ ላንብበው አዎ አንብበው ኦኬ አይ እርሶን እየጠበቁ የኮረጀውን እጅ ከፍንጅ ካገኘ ነውማ ግዴታ ነው ፍርድ ቤት ቀርቦ እኮ ማስረጃ ሊቀርብበት ይገባል እሺ ማቴዎስ አይኔ ትንሽ እንትን እያረገብኝ ስላል ሶሪ ይሄ እንትኑ እሺ ላንብብልህ ኖ ማተር ማቴዎስ ስንት ላይ ማቴዎስ 19:24 እሺ ማቴዎስ 19:24 ይሄንን ላንብብ እየተከታተልክ ምናልባት ከጎበዙ ሊጀምር ሐሳቡ እንዲገባቸው ከቁጥር 17 ጀምራለሁ ይቅርታ ከቁጥር 16 እነሆም አንድ ሰው ቀርቦ መምህር ወይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው እርሱም ስለ መልካም ነገር ለምን ትጠይቀኛለህ መልካም የሆነ አንድ ነው ወደ ሕይወትም መግባት ብትወድ ግን ትእዛዝን ጠብቅ አለው እርሱም የትኞችን አለው ኢየሱስም አትግደል አታመንዝር አትስረቅ በሐሰት አትመስክር አባትህና እናትህን አክብር ባልንጀራህንም እንደራስህ ውደድ አለው ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ጠብቄያለሁ ደግሞስ የሚጎለኝ ምንድነው አለው ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ መዝገብን በሰማያት ታገኛለህ መጥተህም ተከተለኝ አለው ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ በትክክል አንብቤያለሁ ያ አሁን ኢየሱስ እያስተማረ ያለው ስለማን ነው በዚህ መሰረት ስለ ባለጠጎች ነው እዚህ ጋር አንብበው ነው ቁርአንን ደስ ይለኛል ግን መጀመሪያ እዚህን ጭብጥ እንውሰደው አሁን ኢየሱስ አሁን ስለማን ያስተማረው ባለጠጎች ምንም ነገር ቢያደርጉ ህግጋትን ቢጠብቁ ያለውን ነገር በመስጠት ረገድ ግን እንደሚከብዳቸው ባለጠጋ የሆነ ሰው መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ እንደሚሾልክ ነው አይደል ያስተማረው ቁርአኑን አንብብልኝ ቁርአኑን ደግሞ እነዚህ የቀረጾቻቸውን ያስተባበሉ ከነርሱም የኮሩ ለነርሱ የሰማይ ከላይ ልጀምር ወይንስ አይ አንቀጾች ማለት ነው ከምትፈልገው አንብበው 40 እነዚያ አንቀጾቻችንን ያስተባብላሉ ከእርሷም የኮሩ ወይኔ ላንብብልህ ተከታተለኝ አንተ ተከታተለኝ በሱ ነው ላንብብልህ አይው እነዚያ አንቀጾቻችንን ያስተባበሉ ከርሷም የኮሩ ለነርሱ የሰማይ ደጃፎች አይከፈተላቸውም ግመል በመርፌ ቀዳዳ እስከሚገባም ድረስ ገነትን አይገቡም እንደዚሁም አጋሪዎችን እንቀጣለን ባለጸጎችን ወይስ በጌታቸው አንቀጽ ያስተባበሉትን ያ አሁን እኮ ይሄ ሐሳብ እንዳልኩት ነው ሙሉ ለሙሉ ቀደም እንዳልኩት ነው ሙሉ ለሙሉ ኮኮረጀማ እኮ ሙሉ ለሙሉ ነው የምንለው ማለት አሁን ቀደም ያልኩትን ነው አሁን 100% ከሆነ ኤግዛክትሊ መጽሐፍ ቅዱስ ያለው ነው ማለት ያለበት ስለዚህ አሁን መርፌ ቀዳዳ የሚለው ራሱ ቢብሊካል ትርጉም አለው የመርፌ ቀዳዳ ማለት የመርፌ ቀዳዳ ማለት አይደለም በእስራኤል ውስጥ የነበረ ግመሎችን የማያሳልፍ ሰው ብቻ የሚያሳልፍ ግመል የማያሳልፍ በር ነው ይሄ ግመል ቀዳዳ የተባለ የግመል በር የተባለው ኢየሱስ ክርስቶስ ስለሱ ነው የሚያወራው እዛ ጋር መርፌ በግመል በመርፌ ቀዳዳ ብታልፍ ይቀላታል ያለው ከታሪክ አንፃር ነው የአይሁዶች ቦታን የመርፌ ቀዳዳ የምትባል በር ስላለች ስለዚህ ያን ማለት ነው ስለዚህ ይሄንኑ ወስዶ ቁርአን ስለዚህ ነው የሚያወራው ስለዚህ አውርቶታል መባክ ወንጌላዊ ተክሎ ፕሊስ እንዳዋቂ ለምን አንናገርም አሁን ምን ያገናኛቸዋል አንደኛ አስተምሮታቸው የተለያየ ነው እዚህ ቦታ ላይ ኢየሱስ የሚያስተምረው ሀብታም የሆነ ሰው
ገንዘቡንም አውጥቶ መስዋዕትነትን ከፍሎ ወደ እምነት ጎዳና የመምጣቱ ነገር ቀላል እንዳልሆነና እንደከበደ ነው የሚናገረው። ምሳሌውን ደግሞ ሲያቀርበው የግመልን ትልቅነት ከጠባቧ መርፌ ቀዳዳ መሽሎክ ጋር አገናኘው። ግመል በመርፌ ቀዳዳ ውስጥ መሽሎክ ይከብዳል የሚል ከሆነ አስተሳሰባችን ለሀብታምም እንደዚሁ ወደ መንግስተ ሰማያት የመግቢያ መንገዱ ጠባብ ነው አይደል? ቅዱስ ቁርአን ደግሞ የሚያስተምረው በሀብት ስለበለጸገ ሰው ሳይሆን በጌታው አንቀጽ ስለካደ ኢአማኒያን ነው የሚያወራው። ያኛው ሰውዬ እኮ ኢአማኒ አይደለም። ሁለተኛ የምትረዳው ህግን የጠበቀ ነበረ። እዚህ ቦታ ላይ ግን አላህ የሚናገረው እነዚያ አንቀጾቻችንን ያስተባበሉ አለ። አንድ በጌታቸው አንቀጽ የማያምኑ ከእርሷም የኮሩ ከመቀበል ይልቅ በትዕቢት የተወጠሩ ለነርሱ የሰማይ ደጃፎች አይከፈትላቸውም። ሩሃቸው ራሱ መንፈሳቸው ሰማያትን ጥሶ መውጣት አይችልም ነው፣ በሩ ዝግ ነው። ግመልም በመርፌ ቀዳዳ እስኪገባ ድረስ ጀነትን አይገቡም ማለት ጀነትን አይገቡም። እንደዚሁም አጋሪዎችን እንቀጣለን። በጌታቸው አምልኮ ላይ ሌላን በመደረብ የሚያጋሩትን እንቀጣለን ብሎ ስለ ከሃዲያን ስለ ጣዖታውያን ተናገረ እንጂ ስለ ሀብታም አልተናገረም። አሁን አንተ ምንድነው የተቆረጀው? ስለ መርፌ ቀዳዳ የምትል ሁለት ቃልን ባለ 6 ፊደል ሁለት ቃልን አገኘህና ባይብል ላይ መርፌ ቀዳዳ አልክ። ስለዚህ ምን ትላለህ መሰለ? አጠቃላይ በዚህ ምድር ላይ መርፌ ቀዳዳ የሚል ሰው ሁሉ ከባይብል የወሰደው ነው ማለት ነው። ለምን? ባይብል ላይ ነው ያለው። ኖ